ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። የወልቃይት ጠገዴ ዞን አስተዳዳሪ ለአቶ ጌታቸው ረዳ ምላሽ ሰጡ። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ አቶ ጌታቸው ረዳ አሁን ያለው የወልቃይት አስተዳደር እንዲፈርስ መንግስት ወስኗል ሲሉ ለዘ ሪፖርተር መናገራቸው ይታወሳል። ስለ ጉዳዩ የተጠየቁት የዞኑ ዋና አስተዳዳሪ አቶ አሸተ ደምለው መረጃው ፍጹም ውሸት ነው ሲሉ አስተባብለዋል። አምባሳደር እርቪን ማሲንጋ በሁመራ በነበራቸው ቆይታ የወልቃይት አስተዳደር እንዲፈርስ የሚል አጀንዳ አልተነሳም ነው ያሉት አቶ አሸተ። በተጨማሪም አቶ አሸተ የጥምቀት በዓልን አስመልክቶ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ የሚጠናከር እንጂ የሚፈርስ አስተዳደር የለም ሲሉ አስረግጠዋል። አሁን ያለንበት ዘመን የድህረ እውነት ዘመን በመሆኑ የተደረገውን እንዳልተደረገ ያልሆነውን ደግሞ እንደሆነ የሚያቀርቡ የቅጥፈት ኃይሎች ከሰሞኑ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወደ ወልቃይት ጠገዴ ሰቲት ሁመራ ዞን ድረስ መምጣታቸውን ተከትሎ የውሸት መረጃ እያሰራጩ ነው ሲሉም አክለዋል። አምባሳደሩ በመምጣታቸው ትርጉም ያለው ዘርፈ ብዙ ስራ እየተሰራ ባለበት ሁኔታ ከትናንት ስህተታቸው ያልተማሩና በውሸት ልማድ ሱሰኛ የሆኑ አንዳንድ አካላት በማያገባቸው ገብተው እየፈተፈቱ ቢሆኑም ከነዚህን ቶፈንቶ ከሚሉ ኃይሎች ራስን አርቆ ከእውነትና ፍትህ ጎን መቆም ያስፈልጋል ሲሉም አቶ አሸተ አሳስበዋል። አፍራሾች ይፈርሳሉ፣ የወልቃይት ጠገዴ ሰቲት ሁመራ ዞን የሚጠናከር እንጂ የሚፈርስ አስተዳደር አይደለም ሲሉም አጠንክረው ምላሽ ሰጥተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከሁመራ መልስ ከዘ ሪፖርተር ጋር ባደረጉት ቆይታ የፌዴራል መንግስቱ አሁን ያለውን የወልቃይት አስተዳደር ለማፍረስ ወስኗል ማለታቸው ይታወሳል። በጅቡቲ የሚገኙ ራሳቸውን ፍሩድ በሚል የተደራጁ የአፋር ታጣቂዎች የጅቡቲ መንግስትን ለመጣል የትጥቅ ትግል መጀመራቸውን አስታወቁ። የኢትዮ ጅቡቲ መስመር ከፍ ያለ አደጋ ተደቅኖበታል ተብለዋል። ታጣቂዎቹ ባለፉት 24 ሰዓታት ውስጥ በከፈቱት ተኩስ 12 የጅቡቲ ወታደሮችን እንደገደሉና 5 ታጣቂዎችን አፍነው እንደወሰዱ ተዘግበዋል። በጅቡቲ አንዳንድ አካባቢዎች በደህንነት ስጋት ምክንያት ኢንተርኔት ከተቋረጠ 24 ሰዓታት እንዳለፈ የጅቡቲ ነዋሪዎች ተናግረዋል። በዚህ ግጭት የተነሳ የኢትዮ ጅቡቲ መስመር አደጋ ላይ መውደቁም ተመልክተዋል። አማጽያኑ በሰሜን ጅቡቲ ከሚገኙ ትናንሽ ከተሞች መካከል 80 በመቶ ያህሉን ተቆጣጥረዋል ነው የተባለው። ፍሩድ በአፋር ተወላጆች የተመሰረተ ድርጅት ሲሆን የጅቡቲ መንግስትን በመጣል በጅቡቲ አዲስ የመንግስት መዋቅር ለመዘርጋት እንቅስቃሴ መጀመሩን ያስታወቀው በቅርቡ ነው። ታሪካዊው ዋቢ ሸበሌ ሆቴል ለሚድሮክ ተሸጠ። ከአዲስ አበባ ቀደምት ዘመናዊ ሆቴሎች መካከል አንዱ የሆነው ዋቢ ሸበሌ ሆቴል በዛሬ ዕለት ለሚድሮክ ኢንቨስትመንት ግሩፕ ተሽጧል። ስምምነቱን የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ እና የዋቢ ሸበሌ ሆቴል አክሲዮን ማህበር የቦርድ ጸሐፊ ልዑል በዕደ ማርያም መኮንን ተፈራርመዋል። አቶ ጀማል አህመድ የሆቴሉን አገልግሎት በዘርፉ ዓለም በደረሰበት ደረጃ በማዘመን ለእንግዶች ምቹና ጥራቱን የጠበቀ የማረፊያ ቦታ ለማድረግ እንደሚሰራ አስታውቀዋል። የዋቢ ሸበሌ ሆቴል የቦርድ ጸሐፊ ልዑል በዕደ ማርያም መኮንን የሆቴሉ ታሪክ ጠብቆ በማዘመን ለትውልድ ለማሻገር በመስማማቱ ለሚድሮክ ኢንቨስትመንት ግሩፕ ምስጋናቸውን አቅርበዋል። ኢትዮጵያ 32ኛውን የዓለም አየር ንብረት ለውጥ ጉባኤ ለማዘጋጀት መመረጧን ተከትሎ ሚድሮክ ለተሳታፊዎች ከሚሰራቸው ሆቴሎች መካከል ዋቢ ሸበሌ አንዱ ሲሆን ዘመናዊና ቅንጡ በሆነ መልኩ የማሪዮን ደረጃን ጠብቆ የሚታደስ መሆኑን ሚድሮክ ኢትዮጵያ አስታውቋል። ዋቢ ሸበሌ ሆቴል በ1960 ዓ.ም ስራ መጀመሩ ይታወሳል። ሆቴሉን በድንገተኛ የመኪና አደጋ ሕይወታቸው ላለፈው የልዑል መኮንን ልጆች የገቢ ምንጭ እንዲሆን ንጉሥ ኃይለ ሥላሴ ማስገንባታቸውም ይነገራል። ሆቴሉን ደርግ ከወረሰው በኋላ በዘመነ ኢህአዴግ ለነ ልዑል በዕደ ማርያም መኮንን መመለሱ አይዘነጋም። የቪዛ አገልግሎት ከዛሬ ጀምሮ ተቋርጧል። ከዛሬ ጀምሮ የአሜሪካ ዜግነት ላላቸው ሰዎች ለልጆች፣ ለትዳር አጋሮችና ለወላጆች ጭምር ወደ አሜሪካ ለመምጣት ቪዛ አይሰጣቸውም። ከዛሬ ጀምሮ ሁሉም የአሜሪካ የኢሚግራንት ቪዛዎችን የመስጠት አገልግሎቱ ተቋርጠዋል። በዚህም ምክንያት የአሜሪካ ዜጋዎች ልጆቻቸውን፣ የትዳር አጋሮቻቸውንና ወላጆቻቸውን ጭምር ወደ አሜሪካ ለመውሰድ ቪዛ እንደማይሰጣቸው የሕግ ባለሙያዎች አብራርተዋል። ይህም ተግባራዊ የተደረገው ኢትዮጵያን ጨምሮ በ75 ሀገራት ላይ የታወጀውን የጉዞ እገዳ ተከትሎ ነው። ይህ እገዳ ከሁሉም በላይ የአሜሪካ ዜጎችን ከሚስቶቻቸው ከልጆቻቸውና ከወላጆቻቸው የሚነጥል ነው ሲሉ የሕግ ባለሙያዎች ተቃውመውታል። የአሜሪካ ስቴት ዲፓርትመንት የውጭ ሀገር ዜጎች ዳይቨርሲቲ ቪዛ ማለትም ዲቪን ጨምሮ
ወደ አሜሪካ ሄደው በቋሚነት መኖር ሲፈልጉ የሚሰጣቸውን የቪዛ ማለትም የኢሚግራንት ቪዛ አገልግሎት ኢትዮጵያን ጨምሮ በ75 ሀገራት እንደሚቋረጥ አሳውቆ የካናዳው ጠቅላይ ሚኒስትር ማርክ ካርኒ በዳቮስ የዓለም ኢኮኖሚ ፎረም ላይ ያደረጉት ንግግር አነጋጋሪ ሆኗል። ጠቅላይ ሚኒስትሩ ለዓለም ሀገራት መሪዎች አትፍሰዝ ታመጣለህ መዘዝ የሚል ጥሪም ነው ያቀረቡት። ካርኑ ያቀረቡት ንግግር ዓለም አቀፋዊ ስርዓት መፈራረሱንና ሀገራት አዲስ እውነታን መጋፈጥ እንዳለባቸው የሚያሳስብ ነው። ጠቅላይ ሚኒስትሩ ቃል በቃል ቀደም ሲል የነበረው ህግጋት መሩ ዓለም አቀፋዊ ስርዓት ሩልስ ቤዝድ ኢንተርናሽናል ኦርደር አሁን ላይ አክትሞለታል ብለዋል። ታላላቅ ኃይሎች ጥቅማቸውን ለማስከበር ሲሉ ህግጋቱን እንደፈለጉ እንደሚጥሱና ዓለም አቀፋዊ ትብብር ወደ ፍርስራሽነት እንደተቀየረ ተናግረዋል። ይህንንም ሁኔታ ሽግግር ሳይሆን መቆራረጥ ራፕቸር ሲሉ ጠርተውታል። ይህም ታላላቅ ሀገራት የኢኮኖሚ ትስስርን እንደ ጦር መሳሪያ የሚጠቀሙበት አዲስና ጨካኝ እውነታ መጀመሩን ያሳያል ነው ያሉት። ማርክ ካርኒ የቼክ አማጺ የነበሩትን የቫክላቭ ሃቨልን ታሪክ በመጥቀስ ዓለም አቀፉ ማህበረሰብ የሌለውን ስርዓት እንዳለ በማስመሰል የተሞላ ሆኗል ካሉ በኋላ በውሸትና በማስመሰል ውስጥ መኖር ማቆም አለብን ሲሉ ተናግረዋል። ትናንሽና መካከለኛ ሀገራት ደህንነትን ለማግኘት ሲሉ ብቻ ለታላላቅ ኃይሎች ተገዢ መሆን እንደሌለባቸውና የአይነቱ ታዛዥነት ዘላቂ ሰላም እንደማያመጣም አጽንኦት ሰጥተዋል። ይልቁንም ሀገራት እውነታውን በግልጽ በመጋፈጥ የራሳቸውን ሉዓላዊነት ማጠናከር እንዳለባቸው መክረዋል። ካናዳን ጨምሮ መካከለኛ ሀገራት ደግሞ አቅመቢስ እንዳልሆኑ በንግግራቸው አጽንኦት ሰጥተዋል። ሀያላን ሀገራት ብቻቸውን ለመጓዝ ቢሞክሩም መካከለኛ ሀገራት ግን በጋራ በመቆም አዲስና እሴቶችን መሰረት ያደረገ ስርዓት መገንባት እንደሚችሉ ገልጸዋል። በጠረጴዛው ዙሪያ ካልተቀመጣችሁ በምግብ ዝርዝሩ ማለትም በሜኑ ውስጥ ትካተታላችሁ በሚል ምሳሌያዊ አገላለጽ አገራት አብረው ካልቀሙ ለታላላቅ ኃይሎች መጠቀሚያ እንደሚሆኑ አስጠንቅቀዋል። በመጨረሻም ጠቅላይ ሚኒስትሩ ዓለም ወደ ተለያዩ ትናንሽ ምሽጎች እንዳትቀየር ያላቸውን ስጋት ሳይገልጹ አላለፉም። ከዚህ ይልቅ መካከለኛ ሀገራት በጋራ በመሆን የንግድ የደህንነትና የልማት ትብብሮችን በማጠናከር አዲስና ፍትሐዊ ስርዓት ለመፍጠር እንዲንቀሳቀሱ አደራ ብለዋል። ካናዳም ይህን አዲስ መንገድ ለመከተል ቁርጠኛ መሆኗንና ሌሎች ሀገራትም በዚህ ጉዞ እንዲቀጥሉ ጥሪ አቅርበዋል። የቴራንጋ አንበሶች በሽልማት ተንበሸበሹ። የአፍሪካ እግር ኳስ ንጉስነታቸውን ያስመሰክሩት የሴኔጋል ብሔራዊ ቡድን አባላት በሀገሪቱ ወጣት ፕሬዚዳንት ባሲሩ ዲዮማዬ ፋዮ አማካይነት በታሪክ የማይረሳና እጅግ ድንቅ የሆነ የክብር አቀባበል እንዲሁም የሽልማት ናዳ ወርዶባቸዋል። ፕሬዚዳንቱ ለቡድኑ አባላት ካበረከቱት ፈርጀ ብዙ ሽልማቶች መካከል ዋና ዋናዎቹ የገንዘብ ሽልማት አንዱ ነው። ለቡድኑ አባላት ለእያንዳንዳቸው በጥሬ ገንዘብ $535,000 ተበርክቷል። እያንዳንዱ ተጫዋች ለቤት መስሪያ የሚሆን $135,000 ተጨማሪ ስጦታ አግኝተዋል። ለአሰልጣኞችና ለቡድን አጋዥ አባላት ደግሞ $90,000 ተበርክቶላቸዋል። የመሬት ስጦታ ለእያንዳንዱ ተጫዋች በዋና ከተማዋ ዳካር መሃል 1500 ካሬ ሜትር ስፋት ያለው መሬት፣ ለአሰልጣኝና ለቡድኑ አባላት 1000 ካሬ ሜትር መሬት፣ በአጠቃላይ መንግስት 68,000 ካሬ ሜትር መሬት በቡድኑ አባላት ስም አዙረዋል። የክብር ማዕረግ ከገንዘብና ከመሬት ስጦታው ባለፈ ፕሬዝዳንቱ ለታሪካዊ ድል ባለቤቶች የአገሪቱን ከፍተኛ የክብር የኮማንደር ማዕረግ ናሽናል ኦርደር ቱ ዘ ላዮን ሰጥተዋል። በድምሩ የሴኔጋል መንግስት ከ6.2 ሚሊዮን ዶላር በላይ ለዚህ ሽልማት ወጪ ማድረጉ ታውቋል። ይህ እርምጃ ሀገሪቱ ለስፖርት ያላትን ትልቅ ክብርና ለወጣቶቿ የምትሰጠውን ማበረታቻ በግልጽ ያሳይ ሆኗል። ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በመከላከያ ሰራዊት ውስጥ የሚታየው አደጋ ስርዓቱን ሊያናጋውና መፈንቅለ መንግስት እንዲከሰት ሊያደርግ እንደሚችል ተጠቆመ። በጎሳ አስተሳሰብ፣ በሙስናና ዘረፋ እንዲሁም በከፍተኛ የሰብአዊ መብት ጥሰቶች የተተበተበው የአብይ አህመድ መከላከያ ሰራዊት የሀገሪቱን ህልውና አደጋ ላይ በመጣል ላይ እንደሚገኝም ጉዳዩ ያሳሰባቸው ከፍተኛ የጦር መኮንኖች ስጋታቸውን በመግለጽ ላይ መሆናቸውን በተለይ ለአንከር ሚዲያ በደረሰ ጥብቅ መረጃ ላይ ተመልክቷል። ሰራዊቱ ከጦርነት ወደ ሌላ ጦርነት በመግባቱ ከፍተኛ መሰላቸት እያሳየ መሆኑም ተመልክቷል። በዚህ ዙሪያ የደረሰን መረጃ ቀጥለን እናቀርባለን።
በበላይ የሰራዊቱ አዛዦች መካከል የስርቆትና የማህበራዊ ብልግና ፉክክር እየተጠናከረ መምጣቱ በአመራሩ ዘንድ የእርስ በርስ አለመተማመን እየጎላ መሄዱና ሌሎች ምክንያቶች ተጠቅሰው ሰራዊቱ እረኛ አልባ የሆነበት ሁኔታ ተፈጥሯል ተብሏል። የህወሓት የጦር አዛዦች ወደ ሰራዊቱ መመለሳቸው በተለይም በአማራና በደቡብ ተወላጅ በሆኑ ከፍተኛ መኮንኖች ዘንድ ያስከተለው ቅሬታ የሰራዊቱን አንድነት እያናጋው እንደሆነም ተመልክቷል። ብሔርንና ጎሳን መነሻ ያደረጉ የበቀል ፍላጎቶች አንዱ አንዱን ጠልፎ ለመጣል በሚል ውስጣዊ ሽኩቻና የመረጃ ጦርነት ሰራዊቱን እያመሰው እንደሆነ ካገኘነው መረጃ ለማወቅ ተችሏል። የኦሮሞ ተወላጅ የሆኑ ጀነራሎች ለአማራ ህዝብ የሚያሳዩት ንቀት እያደገ መምጣቱን ተከትሎ በሰራዊቱ ውስጥ በአማራ ተወላጆች ላይ የሚታየው ቅሬታ ከዕለት ወደ ዕለት እየተጠናከረ ሲሆን በግልጽ ጎራ የለየ ፍጥጫ መፈጠሩም ተገልጿል። ቁልፍ የሰራዊቱ የአመራር ቦታዎች በኦሮሞ ተወላጅ ጀነራሎች መያዛቸውና በተለየ ተልዕኮ የኦሮሞ ተወላጆችን በሰራዊቱ ውስጥ ቁጥራቸው እንዲበራከት የተጀመረው የአብይ አህመድና የብርሃኑ ጁላ እንቅስቃሴ የመከላከያ ሰራዊቱን ወደ ለየለት የእርስ በርስ ግጭት ብሎም ወደ መፈንቅለ መንግስት ሊያመራው እንደሚችል ስጋት እንዳለ ነው እየተነገረ ያለው። በሀገሪቱ ባለው ወቅታዊ የደህንነትና የጸጥታ አደጋ ምክንያት የብልጽግና ጀነራሎች በህዝብ አስተዳደርና ፖለቲካዊ ጉዳዮች ላይ እጃቸውን ማስገባታቸው የአብይ አህመድ አገዛዝ ወደ ለየለት ወታደራዊ ስርዓት የማምራት ዝንባሌ እያሳየ መሆኑም ተመልክቷል። ሰራዊቱ አሁን ባለው ሁኔታ ተጠናክሮ የመቀጠል እድሉ መክኗል የሚሉት ስጋት ያደረባቸው ከፍተኛ መኮንኖች በፖለቲካው የሚታየው የኦሮሞ ጀነራሎች ጣልቃ ገብነት የአብይ አህመድ አገዛዝ ወደ ወታደራዊ ስርዓት እንደሚቀየር አመላካች መሆኑን ገልጸዋል። አብይ አህመድ መከላከያ ሰራዊቱን የመጨረሻ የስልጣኑ መጠበቂያ ምሽግ አድርጎ ሊጠቀምበት እንደሚችል የሚገልጹት እነዚሁ የጦር መኮንኖች ከአብይ ያልተገራ የስልጣን ፍላጎት አንጻር ከታየም ቀጣዩ ሂደት ሀገሪቱን በወታደራዊ አገዛዝ ቀንበር ስር ለማድረግ እንደታሰበም ጠቅሰዋል። ሽኩቻውና የብሔር ፍጥጫው እየባሰበት የሚመጣ ከሆነ የወታደራዊ አመራሮች ግድያና ያን ተከትሎም መፈንቅለ መንግስት ሊከሰት እንደሚችል ነው ያመለከቱት። መፈንቅለ መንግስቱ የብሔር መስመርን ተከትሎ ሊፈጸም እንደሚችል ከዚያም ባለፈ አብይ አህመድ እጃችን የገባውን ስልጣን በድክመቱ እንድናጣው ያደርገናል የሚል ስጋት ባላቸው አክራሪ የኦሮሞ ጀነራሎች አማካይነት ሊከናወን ይችላል ሲሉም እኚሁ ስማቸውን የደበቁ የጦር መኮንኖች ለአንከር ሚዲያ እንዲደርሰው ባደረጉት ጥብቅ መረጃ ላይ አመልክተዋል። በአጠቃላይ ሰራዊቱ አደጋ ላይ ነው የሚሉት የጦር መኮንኖቹ ፖለቲካዊ አመራሩ ከህዝቡ መነጠሉ፣ ፓርቲው ብልጽግናና የኢትዮጵያ ህዝብ ከዕለት ወደ ዕለት እየተቆራረጡ መምጣታቸው እንዲሁም በኢትዮጵያ ህዝብ ዘንድ የሚታየው የለውጥ ፍላጎት መጪውን ጊዜ እጅግ ወሳኝ እንደሚያደርገው አመልክተዋል። የሚመጣው አደገኛ አዝማሚያ መቀልበስ የሚችልበት እድል መኖሩን በተለይ በሰራዊቱ ውስጥ የብሔርና የጎሳ መስመርን ተሻግረው ኢትዮጵያን ለማዳን የሚችሉ ኃይሎች ጉልበት የሚያገኙ ከሆነ ያንዣበበው አደጋ እንደሚገፈፍ፣ አለበለዚያም በዚሁ ከቀጠለ ኢትዮጵያ ወደ ደም አፋሳሽ ጦርነት ውስጥ እንደምትገባና የሀገር መፍረስ አደጋ እንደሚከሰት ነው ለአንከር ሚዲያ በደረሰው ጥብቅ መረጃ ላይ ተመለከተው። የአማራ ባለሀብቱ አቶ ወርቁ አይተነው ንብረቶች በሐራጅ እንዲሸጡ ሊደረግ ነው። ዘመን ባንክ የባለሀብቱ ወርቁ አይተነው ንብረቶች ላይ የሐራጅ ማስታወቂያ ማውጣቱ ታውቋል። ሌሎች ባንኮችም በተመሳሳይ የአቶ ወርቁን ንብረቶች ለመሸጥ እየተዘጋጁ መሆናቸውን አንከር ሚዲያ ከቅርብ የቤተሰብ ምንጭ ባገኘው መረጃ ማረጋገጥ ችሏል። የአማራ ባለሀብቶችን በማዳከም ከጫውታ ውጪ ማድረግና ኢኮኖሚውን በበላይነት ለመቆጣጠር ስትራቴጂ ነድፎ እየተንቀሳቀሰ የሚገኘው የኦሮሚያ ብልጽግና የሚመራው መንግስት ስልጣን ከያዘበት ጊዜ አንስቶ በወሰደው እርምጃ 20 በመቶ የሚሆኑ የአማራ ባለሀብቶች ተሰደው ከሀገር በመውጣት በኪሳራና በእስር ምክንያት ከኢኮኖሚው ውድድር ተገፍትረው እንዲወጡ መደረጋቸው በቅርቡ በወጣ መረጃ ላይ መገለጹ የሚታወስ ነው። የአቶ ወርቁ አይተነው ንብረቶች ላይ ሐራጁ እንዲወጣ በቀጥታ ከጠቅላይ ሚኒስትር ጽህፈት ቤት በተሰጠ ትዕዛዝ እንደሆነ ማረጋገጥ ተችሏል። ፋኖ በዚህ ጉዳይ ላይ መግለጫ ሰጥቷል። በዘመን ባንክ ላይ አስፈላጊውን እርምጃ እንደሚወስድ አስጠንቅቋል። የፋኖን መግለጫ በተመለከተ የአማራ ፋኖ በጎጃም ቃል አቀባይ ፋኖ ማርሸት ፀሐይ ማብራሪያ ይሰጠናል።
ይሄ አማራን በኢኮኖሚ የማድቀቅ የአማራ አይከን የሆኑ ግለሰቦችን፣ ነጋዴዎችን፣ ምሁራንን በማሸማቀቅ ሀብታቸውን በመዝረፍ አማራን ምልክት አልባ ማድረግ የተለመደ የአብይ አህመድ ፕሮጀክት ነው። ይሄ ፕሮጀክታቸው ሲገፋ ወርቁ አይተነውን እና አቶ አበባው ደስታን ከሀገር ከማሰደድ አልፎ ሀብታቸውን የመዝረፍ ጅማሮ ውስጥ ገብቷል። አቶ ወርቁ አይተነው የሚታወቀው ለድሃ ሲረዳ፣ ለተራበ ሲያበላ፣ ለበርካታ ወጣቶች የስራ እድል ሲፈጥር በቁጥር በርከት ያለ በኢትዮጵያ ኢኮኖሚ ውስጥ የማይገመት ገንዘብ ከኪሱ እያወጣ ለድሃ ሲረዳ፣ የታመመ ሲያሳክም ነው የምናውቀው። እኛ በበርካታ በጎ አድራጎት ስራዎች ሲገነባ ነው የምናውቀው። ሀገር ሰሪ የሚባል አንድ የአማራ ባለሀብት ነው። ይህም ሰውዬ ከዚህ በፊት የአብይ አህመድ ወንበር እንዲጠበቅ የህልውና ዘመቻ በሚል አብይ አህመድ ጥሪ ሲያደርጉ ነፍሱን ሸጦ ብዙ 100 ሚሊዮን ገንዘብ አፍሶ ወያኔ ጋር ፊት ለፊት ተጋፍቶ በተለይ በወሎ ግንባር ካርታ እያነበበ ሳይቀር ያዋጋ ጀግና ነው። ዛሬ አብይ አህመድ ከሰሜን ኢትዮጵያ በተለይ ከትግራይ የሚመጣ ወታደራዊ ኃይል የለም ብለው ሲያስቡ የአማራ ባለሀብቶችን በሴራ ጠልፎ ለመጣል የሄዱበት ርቀት አንተም በአንድ ወቅት በፌስቡክ ገጽ እንዳጋራኸው ጅምር ሴራ የነበረበት አሁን ሴራው እያደገ ሀብታቸውን የመዋጥ እንቅስቃሴ ላይ ደርሷል። ባንኮችን በተመለከተ ሁሉም ባንኮች የአቶ ወርቁ አይተነው ንብረት ላይ የሀራጅ ጨረታ እንዲወጡ ነው የታዘዙት። ከጠቅላይ ሚኒስትር ጽሕፈት ቤት እንደታዘዙ እኛ አረጋግጠናል። አሁን አንደኛ አቶ ወርቁ አይተነው በፖለቲካ ምክንያት ተፈላጊ በስርዓቱ ተፈላጊ እንደሆነ እየታወቀ፣ ሁለተኛ ኢትዮጵያ ውስጥ ሳይኖር በአካል ሳይነግድ መኖር የቻለ ሰው የተሰደደ ሰው እንደሆነ እየታወቀ፣ ሶስተኛ ሀገሪቱ ባለፉት 5 ዓመታት የሙሉ ጊዜ ጦርነት ውስጥ ገብታ ኢኮኖሚያው የደቀቀ የስራ እድል የሌላት ነግዶ ማትረፍ እንደማትችል ሀገር ተነግዶ የማይተረፍባት ሀገር መሆኗ እየታወቀ፣ አራተኛ ባንኮች ሳይቀር የዋጋ ግሽበት ንረት ገጥሟቸው የገንዘብ ጥረት ገጥሟቸው ከባንክ ያለህን ገንዘብ ለማውጣት ከዚህ በላይ ማውጣት አትችልም እየተባለ ሊሚት በተቀመጠበት በዚህ አደገኛ የኢኮኖሚ ቅርቃር በገባንበት ዘመን እንደ ወርቁ አይተነው ያሉ አራያ የሚሆኑ ባለሀብቶችን የማሸማቀቅ የመዝረፍ እንቅስቃሴ ነው ይሄ። እኛ እስካሁን ባንኮችን ያልዘረፍነው አንደኛ ሀገር የመረከብ ግስጋሴያችን በኢትዮጵያውያንና በዓለም አቀፉ ማህበረሰብ ዘንድ አዎንታዊ እይታ እንዲኖረው፣ ሁለተኛ የአማራ ማህበረሰብ ጥልቅ እሴቶችን በማክበርና የፋኖ ትግል በዚህ የተቃኘ በመሆኑ ነው። ሶስተኛው ባንኮች በአንድም በሌላ ምክንያት ከፖለቲካ እጆች ጸርተው የምጣኔ ሀብት ተግባር ላይ የሚሳተፉ ናቸው ብለን ስለምናምን ከዚህ በፊትም አንድም ባንክ የጦርነት ተባባሪ የፖለቲካ ተሳታፊ ሆኖ ባለማግኘታችን ምክንያት፣ ሌላው የፈጠሩት የስራ እድል የሚሰጡት አገልግሎት የሚጫወቱት የኢኮኖሚ ሚና በአብዛኛው ማህበረሰባችን ላይ ግልጽ ነው፣ የሚታይ ነው፣ አስደሳች ነው፣ ተነባቢ እና ቀጣይነት ያለው ተግባራዊ ስራ ስለሚሰሩ ባንኮች በእነዚህ ምክንያት ፋኖ አማራ ክልል ሲንቀሳቀስ የትም ቦታ ሲንቀሳቀስ ባንኮችን መዝረፍ የለበትም ብለን በመተማመን ነው አዛዥና ታዛዥ ሆነን የምንጠብቀው። ነገር ግን የአማራ ህዝብ ምልክት የሆነውን ወርቁ አይተነውን ለመዝረፍ ያለመ ተግባር ላይ ያገኘነውን ባንክ ለምሳሌ ዘመን ባንክ ነው ጨረታ የወጣው። አንደኛ የባንኩ ፕሬዝዳንት አቶ ደረጀ ላይ፣ ሁለተኛ ባንኩ ላይ ፋኖ በቅርንጫፍ ያለውን ጥሬ ገንዘብ በማውጣት ይጠቀማል። የአቶ ወርቁ አይተነው ንብረት በሀራጅ ጨረታ ተሸጠ ማለት አማራ ክልል ውስጥ ባህር ዳር፣ ጎንደር፣ ደብረ ታቦር፣ ወልዲያ፣ ደባርቅ፣ ደሴ፣ ኮምቦልቻ፣ ደብረ ማርቆስ፣ ደብረ ብርሃን፣ ፍኖተ ሰላም፣ ኮሶበር ያሉ ትልልቅ ከተሞች ያሉ የዘመን ባንክ ቅርንጫፎችን ያለምንም ቅድመ ሁኔታ ገንዘቡን 100% ፋኖ አውጥቶ ይጠቀማል። ዘመን ባንክ አማራ ክልል ላይ ይዘጋል፣ አይሰራም። ሌላው ባንኮችን ገንዘቡን እናወጣለን፣ ባንኩን በጉልበት እንዘጋለን። ሶስተኛው አማራ ሆነው ዘመን ባንክ ተቀጥረው የሚሰሩ በሙሉ እንዲወጡ ጫና እናደርጋለን። ይህንንም ከአማራ ክልል እንጀምራለን በዘረዘርኩልህ ከተሞች። ሌላው አዲስ አበባ ላይ ወይም የትኛውም የሀገሪቱ ክፍል ላይ ያሉ የአማራ ተወላጆች ከዘመን ባንክ ጋር የሚሰሩትን የግንባታ ውል ወይም የፕሮጀክት ውል ወይም የብድር አገልግሎት ውል እንዲያቋርጡ አስፈላጊውን ጫና እናደርጋለን። ማንኛውም ኢትዮጵያዊ ማንኛውም ሀገር ወዳድ አማራም ሆነ ኢትዮጵያዊ ከዘመን ባንክ ጋር ያለው ቁርኝት የአቶ ወርቁ አይተነው ንብረት በሀራጅ የተሸጠ ዕለት ይቆማል። ይህን በተግባር እናደርገዋለን። ስለዚህ እኛ የምንለው እንደ ፋኖ እንደ አማራ የምንለው ምንድነው? ዘመን ባንክ የእንቁላሉ ጊዜ በቀጣሽኝ የሚልበት ቀን እየቀረበ ነው የምንለው። ዘመን ባንክ ብቻ አይደለም 17 18 አካባቢ የግልና የመንግስት ባንኮች ያሉ ኢትዮጵያ ውስጥ አንድም የአማራን ባለሀብት ያነጣጠረ ሀራጅ ጨረታ ወይም የሀብት ዘረፋ የሚካሄድ ከሆነ እንጠብቃቸው የተረፍናቸውን ባንኮች ገንዘብ 100% በሚባል ደረጃ መጠቀም እንገደዳለን። ምክንያቱም ይህን የምናደርገው የዘረፋ ፍላጎትና ስሜት ኑሮን ያልተገባ ገንዘብ ለማግኘት አስበን አይደለም። አሁን ሀገሪቱ ባለችበት ነባራዊ ሁኔታ ጦርነት እንደሆነ እየታወቀ ነግዶ ማትረፍ እንደማይቻል እየታወቀ የእፎይታ ጊዜ መስጠት ሲገባቸው ባንኮች ጸረ ጦርነት እንቅስቃሴ ማድረግ ሲገባቸው፣ ጸረ ጦርነት የኢኮኖሚ አብዮት ማስነሳት ሲገባቸው የፖለቲካው የስርዓቱ ተባባሪ ሆነው የአማራን ባለሀብት ያነጣጠረ ጥቃት የሀብት መውረስ የሚፈጽሙ ከሆነ ያኔ የእንቁላሉ ጊዜ በቀጣሽ የሚሉበት ዘመን ይመጣል ነው መሳይ። እሺ፣ እናመሰግናለን። ስሜ አርበኛ ሰለሞን አጠና እባላለሁ።
ሞላው የኢትዮጵያ ሕዝብ የእምነቱ ተከታዮች የኦርቶዶክስ እምነት ተከታይ ሆናችሁ እንኳን ለዓመቱ ጥምቀት በሰላም አደረሳችሁ እያልን በድጋሜ እንኳን ደስ አላችሁም ጭምርት መልእክቴን አስተላልፋለሁ። የአማራ አንድነት ስለመጣ ብዙ ሲያስጨንቅ ሲያስጠብብ የነበረው አንድነት ስለመጣ እንኳን ደስ አላችሁ እላለሁ። ከዚህ በመቀጠል እንግዲህ እስካሁን ስንጎዳው በተለያየ ተቋሙ ውስጥ በመሃል እየተደቆሰ የነበረውን ህዝባችን እንግዲህ የመጨረሻ ደስታ ላይ ደርሰን ይሄ ነገር ተሰርቷል። ይሄን ተቋም እያጠናከርነ መሄድ ይኖርብናል። የሚፈለግ የነበረው የአማራ አንድነት የአማራ ተቋም የሚያስፈልገው መውጫ መንገዳችን መዳኛችን አማራ አንድ መሆን፣ አንድ ቤት መስራት፣ በአንድ ጥላ ስር መከለል ስለሆነ ይሄ ደግሞ ከብዙ ችግር ብዙ መስዋዕትነት ተከፍሎ ብዙ ማጣት የሌለብንን ሰዎች ሁሉ አተን የመጣ አንድነት ነው። በደምና በአጥንት የተመሰረተ አንድነት ስለሆነ እንኳን ደስ አላችሁ እንኳን ደስ አለን እያልኩኝ ይሄን ተቋም ሁላችሁም ውስጥም ያላችሁ አገር ወዳድ ኢትዮጵያዊ ጭምርት የአማራ ተወላጅ የሆናችሁ አማራ የሆናችሁ በደሉ የገባችሁ ሁሉ በርትታችሁ ልዩነትን እያጠበባችሁ ይሄን ተቋም እንድትደግፉ ይሄ ተቋም እየሰፋ እንዲሄድ እንድታደርጉ በዚሁ አጋጣሚ መልእክት ማስተላለፍ ፈልጋለሁ። አንድነቱ የመጣው ፈልገነው ሁላችንም ተስማምተንበት ተግባብተንበት ማን የት ቦታ መሆን አለበት የሚለውን የጋራ አድርገነው ተጠንቶ ብዙ ተደክሞበት የመጣ አንድነት ነው። አንዳንድ ደጋፊዎቻችንም ሰራዊታችንም ጭምርት እነገሌ ለምን እዚህ ቦታ ሆኑ፣ እነገሌ ለምን አልሄዱም፣ እነከሌ ለምን ዝቅ አሉ፣ ለምን ከፍ አሉ የሚለው ቃል በተግባር ይፈጸም ዘንድ ቃል የእምነት ዕዳ ነውና ትላንትና በሚዲያ እየወጣነ እኛ አንድነት ነው የምንፈልገው፣ እኛ አንድ ነው የምንሆነው፣ አባል ሆነን መታገል እንችላለን፣ መታገል እንፈልጋለን፣ ዋናው ነፃነትን እንጂ የምንፈልገው ስልጣን አይደለም፣ ስልጣኑ የቁጥቋጦ ስልጣን ነው እያል ስንናገር የነበረውን ቃላችን በተግባር ለመፈጸም ይመሩና ለምንል ወንድሞቻችን ኃላፊነቱን አስረክበን እኛ ደግሞ በሚመጥነን ሰራዊቱ ጋር ሆነን እያታገልን ሙተን ይሄን ህዝብ ነፃ ማውጣት ስለሆነ አላማችን በዛ ልክ እንድትረዱና ሁላችሁም ከመበሻሸቅ ወጣችሁ ከሌላ ነገሮች ከጎጠኝነት ከመንደርተኝነት ከሰፈርተኝነት ወጥተን ሁላችንም ይሄን ተቋም እየደገፍነ እየመራነ በህግና በስርዓት የሚመራ ተቋም ነው። ስለዚህ የሰራ ሰው ይመሰገናል። መደገፍ የመረጥናቸው መሪዎቻችን መደገፍ ይኖርብናል። ተቋማችን እየሰፋ እያደገ ሌሎቹን አገር ወዳድ ኢትዮጵያዊ ጭምርት እያካተተ በጋራ ነፃ የምንወጣበት ትላንት አያቶቻችን ቅድመ አያቶቻችን በደምና በጠንታቸው የሰሯትን አገር ጭምርት አማራን ነፃ አውጥተን እንዳማራ ቆመን እንዳማራ አንድ ሆነን ከዛ ቀጥሎ ሌሎቹን አገር ወዳድ ኢትዮጵያዊን አቅፈን ነገ የተሻለሽ ኢትዮጵያ በልማት በተለያዩ ነገሮች የበለጸገች ኢትዮጵያን ለመስራት በጋራ አብረን መቆም አለብንና ልዩነት ምንም ጥቅም ስለሌለው ስለ ልዩነት የምታወሩ ሰዎች ገብቷችሁም ሳይገባችሁም ሌላም ሰው የአማራን አንድነት የማይፈልጉ አማርኛ መናገር ስለሚችሉና አማርኛ መጻፍ ስለሚችሉ ብቻ በአማርኛ እየጻፉ በአማርኛ እየተናገሩ የሚከፋፍሉን ጸረ አማራ የሆኑ ሰዎች ከድርጊታቸው እንዲቆጠቡ ጭምር ማሳሰቢያ ሰጣለሁ። አመሰግናለሁ። ሬላ በራዛ ነው። በመጀመሪያ ደረጃ ለመላው የክርስትና ሃይማኖት ተከታይ በአገር ውስጥም በውጭ ሀገር የምትገኙ እንኳን ለጥምቀት በዓል አደረሳችሁ። በሁለተኛ ደረጃ አንድነቱ አማራ አንድ በመሆኑ እንኳን ደስ ያላችሁ የሚል መልእክት ነው ማስተላልፈው። አንድ ስላልሆንን አመራሮች ከፍተኛ የሆነ በአማራ ሕዝብና በኢትዮጵያ ሕዝብ እንዲሁም በውጭ ሀገር ለሚገኙ የዲያስፖራ አባልና ትውልደ ኢትዮጵያውያን ይቅርታ ነው የምንጠይቀው። ይቅርታ ምንድነው? አንድ ስላልሆንን ለጠላት ከፍተኛ የሆነ እስትንፋስ ወይም ጊዜ ነው የሰጠነው። በሁለተኛ ደረጃ ጠላት በህዝባችን ላይ በከባድ መሳሪያ በድሮንም በአውሮፕላንም በሄሊኮፕተርም በታንክም በመርፍም እንዲደበደቡ ከፍተኛ ስቃይ እንዲደርስባቸው ያደረግን እኛ አንድ ስላልሆንን ነው። ስለዚህ ለመላው የኢትዮጵያ ህዝብ ውጭ ሀገር ለሚገኙ የውጭ ሀገር ዜጎች ወይም ዲያስፖራ አባልና ለትውልደ ኢትዮጵያውያን ይቅርታ፣ የበደልነውን ህዝብ አሁን ነው የምንክሰው። ስለዚህ አንድ ሆነናል። ወደፊት የምናመጣው ድል ከፍተኛ ይሆናል። አሁን አንዳንድ ሮመሮች አሉ፣ የተለያዩ ወሬዎች አሉ። እንዴት ወደዛ አልሄዳችሁም ወደ አንድነቱ ሲባል አንድነቱ የተወሰነ አካል ነው ተመድቦ የሚሄደው። ሁላችንም ከሄድን ሌላው እዝ ባዶ ይሆናል። ስለዚህ አሁን የሚያታግሉንን ሰዎች
ምርጫ አድርገን በምርጫው መሰረት ሰው ተመራርጦ ተመድቦ የአማራ አንድ ድርጅት እንዲቋቋም ተደርጓል። ስለዚህ እኛ ከዚህ ሆነን ሰራዊታችን በመገንባት ሰራዊታችን በማንቃት ሰራዊታችን በማደራጀት ሰራዊታችን በማሰልጠን ከላይ የሚመጣ ትዕዛዝ እየተቀበልን ግዳጃችን በሚገባ እንዲወጣ እናደርጋለን። ትልቁ መሰረቱ ከታች ያለው ነገር እየጠነከረ ሲሄድ ላይ ያለው እንደጠነከረ ጥንካሬ ሆኖ የሚሄድበት ሁኔታ ነው መፈጠር ያለበት። ስለዚህ አሁን የተመደቡ ሰዎች አርበኛ ደረጃ፣ አርበኛ ሰለሞን፣ እኔም አለው የተለያየ ነገር እንትን ለምን አልሄዳችሁም የሚባል የተለያየ ወሬ አለ። እኛ ከዚህ ሆነን ክፍላችን ማጠናከርና ለግዳጅ ዝግጁ ማድረግ የሚለውን ነገር ተስማምተን ተናግረን መሄድ የሚገባቸውን አካላት ምርጫ አድርገን ነው ወደ ላይ ድረስ ሄድን። ስለዚህ የተመረጡት አካላት እንኳን ደስ ያላችሁ። አማራን በትክክል እኛ መንገድ እንድታታግሉን እንፈልጋለን። ለናንተ ድጋፍ ልንሆን ነው። ለናንተ ኃይል ልንሆን ነው። አንድነት ኃይል ነው። አንድነት ጉልበት ነው። አንድነት ጥንካሬ ነው። ስለዚህ የኛ መጎልበት ድርጅቱን ወደ ከፍተኛ ደረጃ ላይ እንዲሸጋገር የምናደርግበት ነገር አለ። ለኢትዮጵያ ሕዝብ እንዲሁም ለአማራ ሕዝብ ለዲያስፖራ አባልና ለትውልደ ኢትዮጵያ የምናስተላልፈው መልእክት አሁን ድርጅታችን አንድ ሆኗል። በጉልበት፣ በሰው ኃይል፣ በአቅም፣ በገንዘብ ይህን ድርጅት እንድታቋቁሙ መልእክት እናስተላልፋለን። ሰላም ጤና ይስጥልን። እንደምን አላችሁ? የተከበረው የአማራ ህዝባችን፣ የተከበረው የኢትዮጵያ ህዝባችን፣ የተከበረው የአማራ ፋኖችን እንደምን አላችሁ? ሁሉም የእምነት ተከታይ የክርስትና እምነት ተከታይ ወገኖቻችን፣ ሌሎችም ወገኖቻችን ለዚህ ለገና ጥምቀት በዓል እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን። ሁለተኛው እንኳን የአማራ ህዝብ በውስጥም በውጭም ያለ አታጋይ ሞላ የኢትዮጵያ ህዝባችን የአማራ ፋኖ አንድ ባለ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት አይለያችሁ እያልኩኝ ቤተሰቦቼ እንዴት ናችሁ? ውድ ቤተሰቦቼ፣ ውድ ኢትዮጵያን፣ ውድ ኤርትራውያን ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ቤተሰብ ዛሬ ክሬም ልሰራ ነው እንደተለመደው። ከዚህም በፊት ብዙ ጊዜ ሰርቻለሁ። ክሬም ልሰራ ነው። አሁን አልቆብኛል። ሲያልቅ ሳልቅ ነው መሰራው ማለት ነው። ምርጥ ክሬም ነው። እውነቴን ነው። ይሄ ክሬም ቃላት ያጥረኛል። ምን በጣም የሆነ ተርቲብ ይሰጣችኋል። ሰውነታችሁን የሆነ አመዳም አያረግም። ለሰውነታችሁ የሆነ ፀሐይ ላይ ካልሆናችሁ ብዙ አይነት ለውጥ ታገኙበታላችሁ። ልስላሴው በሉ ቅላቱ በሉ በዛ ላይ ደግሞ ሁሉ ነገሩ ማለት ነው። እኔ ልነግራችሁ አልችልም። ከዚህ በፊት ብዙ ጊዜ አሳይቻችኋለሁኝ። እንግዲህ ተጠቀሙት ይሄን ክሬም ማለት ነው። ይሄ ክሬም ደግሞ መቼም አንዳንድ ነገሮቹ በቤት ከሌለ እንጂ አንዳንዱ አለ። ሁሉም ነገር ትጠቀሙታላችሁ። እንደዚሁ ክሬም ገዝታችሁ እየተጠቀማችሁ ነው። ያኛው ክሬም ራሱ ነው የተወሰኑ ነገራቶችን ጨምራችሁ ለውጥ የምታገኙበት ማለት ነው። ስለዚህ አሁን ይዤላችሁ መጣሁት ኒቪያ ነው። ኒቪያ ከሌላችሁ ግሪስሊኒ መጠቀም ትችላላችሁ ማለት ነው። ወይም ደግሞ ያላችሁ ክሬም መጠቀም ትችላላችሁ። እዚህ ጋር ለራሴ ያዘጋጀሁት ውስጡ ላይ ማረጋው እቃ ነው ማለት ነው። ሌላ ደግሞ ባዝሊን ነው። ከዛ ደግሞ የሚያስፈልገን ምንድነው? ቪታሚን ኤ፣ ቪታሚን ሲ ያላችሁን መጠቀም ትችላላችሁ ማለት ነው። ዘይት ቤቢ ጆንሰን ማለት ነው። ካላችሁ ከሌላችሁ አለማረግም ትችላላችሁ። እናም ደግሞ ይሄን ክሬም ማለት ነው። ያላችሁ ክሬም ሞላዝም ይሄኛውን ክሬም ያላችሁን ክሬም ማንኛውንም ክሬም መጠቀም ትችላላችሁ ማለት ነው። ቤተሰብ ለምን ማንኛውንም ስታገኙ መጠቀም ነው። ይሄ ደግሞ ምንድነው ስሙ?
አረቦች ከርዋ ይሉታል ማለት ነው። ከርዋ እኛ መገር ላይ ያለ ማለት ነው። ካስተር ኦይል ነው መሰለኝ ብቻ ግን በአማርኛ አላውቀውም። ይሁን እሺ ባዝሊን ያስፈልገናል። ባዝሊን ማንኛውም ባዝሊን ላይ መጠቀም ትችላላችሁ ማለት ነው ያላችሁን ባዝሊን። እናም ደግሞ ንሻ የበቆሎ ዱቄት ያስፈልገናል ማለት ነው ቤተሰብ። እስከዛው ቪዲዮን ላይክ እና ሼር እያደረጋችሁ ጠብቁኝ። ሁሉንም አርጌ እመለሳለሁ። እናንተ ግን የምትፈልጉትን ያህል መጠኑን ማድረግ ትችላላችሁ ማለት ነው። በዚህ መልኩ አዘጋጅቻለሁ። የምፈልገውን ያህል ክሬም አርጋለሁ ኒቪያ፣ የምፈልገውን ያህል ደግሞ ባዝሊን አርጋለሁኝ። አሁን ማድረግ ያለብኝ ሁለቱንም በደንብ አርጌ ማዋሃድ አለብኝ። ከዛ በኋላ ቅባቶቹን ማድረግ አለብን ማለት ነው። ቅባቶቹና ሁሉን አሁን ካረግነው የመዋገል ባህሪ ስላለው ማለት ነው። መጀመሪያ እነዚህን ሁለቱንም በደንብ አርገን ካዋሃድናቸው በኋላ ክሬሞቹ እንትን ሲሉልን ከዛ የበቆሎ ዱቄት እናረግበታለን ማለት ነው። በዚህ መልኩ አርጌዋለሁ ማለት ነው። ምክንያቱም በደንብ መዋሃድ አለበት። በዚህ መልኩ አርጋለሁ። አሁን ደግሞ ምንድነው ማረጋው? ይሄኛውን ክሬም አረጋለሁ የሚፈልግ ያህል ማለት ነው። እናንተ የምትፈልጉትን ያህል እኔ ለሁለት ሰው ስለማዘጋጅ የምፈልገውን ያህል ነው ማረጋው ማለት ነው። በስ ምክንያቱም ብዙም ብታረጉ አይበላሽም ይቀመጣል ማለት ነው። እሺ ካዋትኩት በኋላ የበቆሎ ዱቄት አርጋለሁ ማለት ነው። በዚህ 3 ማንኪያ ብዙ ስለሆነ ማለት ነው 1 ማንኪያ ማረግ ትችላላችሁ። ከዛ በኋላ ይሄንንም በደንብ አርገን እናዋህዳለን። ከዛ ካስተር ኦይል ነው ምንድነው የሚባለው እንግዲህ እኔ ትንሽ ያረጋለሁኝ። ከዛ ቪታሚን ኤ አረጋለሁኝ። ትንሽ ነው የምናረጋው ማለት ነው። ጆንሰን ቤቢ ዘይት ማለት ነው እናረጋለን። ከዛ ደግሞ ዘይቱን እናረጋለን። ረስቻለሁኝ አልነገርኳችሁም ማለት ነው። እሺ እንደዚህ ያርጋለሁኝ ያረኩት ማለት ነው። ንሻ የበቆሎ እሺ ያረኩት እንግዲህ ይሄንን ካስተር ኦይል ማለት ነው። አረቦች ከርዋ ይሉታል ማለት ነው። በአማርኛ ምን እንደሚባል ባላቅም ይሄ የልጆቹ ዘይት ማለት ነው። ጆንሰን እና ዘይቱን ቪታሚን ኢ ነው ያረኩት ማለት ነው። እና ጆዝ ህንድ ካላችሁ አርጉ ማለት ነው። እኔ ስለተለጀ በጣም ቀዝቃዛ ስለሆነ እንትን አላረኩትም አልሰራሁትም ማለት ነው። እናንተ ደግሞ ካላችሁ እሱንም አርጉላችኋለሁኝ። እናም ደግሞ በደንብ አርጋችሁ ታዋሂዱታላችሁ። ከዛ በኋላ ይሄ ብዙም ብሰሩ ትንሽ ብሰሩም ውጭ ብታስቀምጡትም አይበላሽም። ተላጃ ምናምን አይፈልግም። ውጭ ላይ ነው የምታስቀምጡት ማለት ነው ቤተሰብ። እሺ ቤተሰብ በዚህ መልኩ ጨርሼዋለሁ ማለት ነው። አያምርም? ይሄ ስትቀቡት ልነግራችሁ አልችልም ማለት ነው። ተረከዛችሁን የሚቆራረጠው የሚያስቸግራችሁ፣ ልስላሴው የጫማ ቅርጽ ያስቸገራችሁ፣ እናም ደግሞ ለፊታችሁ ብቻ ለእግር ሳይሆን ለገላችሁ፣ ለሰውነታችሁ ለሁሉም ይሆን ክሬም ነው ማለት ነው። እዩት፣ እውነቴን ነው የሚላችሁ ምርጥ ክሬም ማለት ነው። እና ተቀብታችሁ ራሱ ማጠግቡት ክሬም ነው ማለት ነው። ብቻ ከቻላችሁ ያው ከቻላችሁ ማለት ነው ፀሐይ ባለበት ሰዓት አትቀቡት። ምክንያቱም ባዝሊን ስላለው እንጂ ለሌላ ነገር ሳይሆን ማለት ነው። ባዝሊኑ ትንሽ ጠቆር ስለሚያረግ ነው። እኛ ግን እንቀባዋለን ከቻላችሁ ማለት ነው። ይሄን የሚመስል ክሬም አርገናል። አሁን በምንጠቀመው እቃ አረጋዋለሁ ማለት ነው። አርጌ እመለሳለሁ። እስከዛ ቪዲዮን ላይክ እና ሼር እያረጋችሁ ለቤቴ አዲስ ከሆናችሁ ደውል ምልክቷን ማጥቆሩን እንዳረሱ እያልኩኝ እንግዲህ እመለሳለሁ። እሺ በዚህ መልኩ አርጌ ተመልሻለሁ ማለት ነው። ይሄ ደግሞ እኔ ያዘጋጀሁት ነው። ይሄ ደግሞ የመጀመሪያ ነው ማለት ነው። ይሄ ኒቪያ ራሱ ነው ይሄኛው ማለት ነው። ይሄኛው ደግሞ እኔ ያዘጋጀሁት ክሬም ነው ማለት ነው። ይሄ ኒቪያው ነው እና ይሄ ደግሞ እኔ ያዘጋጀሁት ለውጥ አለው ማለት ነው። እውነቴን ነው የሚላችሁ ወዙ ራሱ በጣም የሚያምርና ክሬማማ የሆነ ስትቀቡት ጅስማችሁን ራሱ ረጠብ አድርጎ ወዛማ የሚያረግ የሆነ እንትንነት ያለው። ይሄ ግን ስትቀቡት ምንም ለውጥ የሌለው የሆነ ቡኒ ነው የሚያደርጋችሁ ወይም ደግሞ ወዝ አይሰጣችሁ ማለት ነው።
አሁን ደግሞ በዚህኛው በራሱ ትንሽዬ ለፊታችን ወስተን እናዘጋጃለን ማለት ነው። ለፊታችን ሲሆን ትንሽ ነው መሆን ያለበት፣ መቆየት የለበትም። ፍሬሽ ሲሆን በጣም አሪፍ ነው እላችኋለሁኝ። ሌላ ጊዜ ደግሞ ለፊታችን እንዴት አድርገን በዚህ ክሬም በራሱ እንዴት አድርገን እንደምናዘጋጅ አሳያችኋለሁኝ። አሁን ትንሽ ስለቸኮልኩኝ ጊዜ ስለሌለኝ ማለት ነው። እና በዚህ በራሱ እኔ ባዘጋጀሁት አስተካክዬ አሳያችኋለሁ ማለት ነው። እስከዛው ቪዲዮውን ላይክና ሼር እያረጋችሁ ሰብስክራይብ እያረጋችሁ ጠብቁኝ። ማዳየት ላስቸገራችሁ፣ ፊታችሁ በጣም ጥቋቅር የሆነባችሁ የደረቀባችሁ ሰዎች ለውጥ ታገኙበታላችሁ ማለት ነው። ይሄ ራሱ ተጠቀሙት ማለት ነው። እና እኔም ደግሞ የሚያዘጋጀውን አሳያችኋለሁ። ነገር ግን ይሄ ራሱ ተጠቅማችሁ ለውጥ ታገኙበታላችሁ። ወሰላሙ አለይኩም።